ሰላም ዛሬ የምናየው በጣም ልዩ የሆነ መጽሐፍ ነው እና ይህን መጽሐፍ ልዩ የሚያደርገው ደግሞ አንድ ተማሪ በእውቀት ጥማት ብቻ ተነሳስቶ የጻፈው መሆኑ ነው። እስኪ አብረን እንዝለቅበት። እንግዲህ ጸሐፊው መጽሐፉን የጻፈበትን ምክንያት ሲገልጽ እንዲህ ነው የሚለው። ይሄ የግል ተልዕኮ እንደሆነ ያስረዳል። እናም እኛም ከቀላል እውነታዎችና ቁጥሮች ጀርባ ያለውን ሰብአዊ ታሪክ እንድናይ ነው የሚጋብዘን። እሺ፣ ታሪኩ የሚጀምረው ቢንያም ዳንኤል ከሚባል ተማሪ ነው። እናላችሁ ቢንያም በሀገራችን የአጠቃላይ ዕውቀት መጽሐፍት እጥረት እንዳለ ይረዳል እና ምን ያደርጋል? ዝም ብሎ ከማማረር ይልቅ እኔ ራሴ ለምን አልጽፍም ብሎ በሩን ያነሳል። ይሄ አይደል እንዴ ተነሳሽነት? እንግዲያው ከመጽሐፍ ውስጥ የተወሰኑትን በጣም አስገራሚና እንዴ እውነት የሚያስቡን እውነታዎች እስኪ በፍጥነት እንመልከት። በመጀመሪያ እስኪ በዘመናዊ ቴክኖሎጂ እንጀምር። የመጀመሪያው የሞባይል ስልክ በሺሻበኬ 73 በማርቲን ኩፐር ነው የተፈጠረው። አዎ ዛሬ ከእጃችን የማይለየው ነገር መነሻው ይሄ ነው። ፓሪስ ስንል መጀመሪያ ጉት የሚለው የኤፍል ታወር ነው አይደል? በተለይ በምሽት በቃ ያንን ሁሉ ውበትና ድምቀት የሚፈጥሩት 20,000 አምፖሎች መሆናቸውን አስባችሁ ይታወቃላችሁ? 20,000። የኛው ደግሞ በጣም ያዝናና ሐቅ ነው። እስኪ አስቡት፣ ኮልጌት የሚለው የጥርስ ሳሙና ስም ስፓኒሽ ተናጋሪ በሆኑ አገሮች ውስጥ ሂድና ራስን ስቀል ከሚለው ጋር ይመሳሰል ነበር። በቃ ለገበያ ምን ያህል ፈተና እንደሆነባቸው አስቡት። ቋንቋ የቢዝነስ ዓለም ላይ ያለው ተጽዕኖ ቀላል አይደለም። እሺ፣ ከሰው ሰራሽ ነገሮች ወጥተን ወደ ተፈጥሮ እንመለስ። አውስትራሊያ ውስጥ በይፋ ኦፊሻሊ ማለት ነው በፍጹም ወይም ነቨር ነቨር ተብሎ የሚጠራ ወንዝ አለ። እንዴት ያለ ስም ነው! 725 ኪሎ ሜትር። ይሄ ቁጥር ምን ይመስላችኋል? የአንድ ሰው ፀጉር በሕይወት ዘመኑ ምንም ባይቆረጥ ሊደርስ የሚችለው ርዝመት ነው። በቃ አስቡት። እሺ፣ እነዚህ ፈታን እውነታዎች ጥሩ ናቸው። አሁን ግን ትንሽ ፍጥነታችንን ቀነስ እናድርግና ሁላችንም የምናውቃቸው የመሰሉንን ሰዎች ስውር ታሪኮች በጥልቀት እንመልከት። ሊዮናርዶ ዳቪንቺ ስንል ሞናሊዛ ትዝ ትለናለች። ግን ታሪኩ ከዚያ እጅግ በጣም የሰፋ ነው። ከሰዓሊነት በጣም የላከ ሰው ነበር። ሰዓሊ ነው፣ ፈጣሪ ነው፣ አርኪቴክት፣ የእጽዋት ተመራማሪ፣ የታሪክ ምሁር፣ የካርታ ባለሙያ፣ በቃ ሁሉንም ነበር። ከሁሉም በላይ የሚያስገርመው ደግሞ በአንድ እጁ እየጻፈ በሌላኛው እጁ ይስል ነበር። እውነተኛው የህዳሴ ሰው ማለት ይሄ አይደል? እሺ፣ እስካሁን በዓለም ላይ ከኖሩ ሰዎች ሁሉ እጅግ በጣም ባለጸጋ የነበረው ሰው ማን እንደሆነ ታውቃላችሁ? ማንሳ ሙሳ ይባላል። የማሊ ንጉሥ የነበረው። ስሙን ብዙዎቻችን ልናውቀው እንችላለን፣ ግን ታሪኩ በጣም አስደናቂ ነው። የሀብቱን ግዝፈት ልንገራችሁ። ዛሬ ባለው ግምት ወደ $400 ቢሊዮን። ሀብቱ በጣም ብዙ ከመሆኑ የተነሳ በሚጓዝባቸውና በሚጎበኛቸው ሀገሮች ውስጥ የወርቅን ዋጋ ያወርድ ነበር። አስቡት እስኪ አንድ ሰው በሄደበት ሁሉ የኢኮኖሚውን ሚዛን መቀየር መቻሉም። ስለ ክሊዮፓትራ ስናስብ ሁላችንም የምናስበው ግብፅን ነው አይደል? የግብፅ ንግሥት። ግን እውነቱ ትንሽ ለየት ይላል። ታዋቂዋ ክሊዮፓትራ እንደውም የግሪክ ዝርያ ነበረች። የምናውቀው የሚመስለን ታሪክ አንዳንድ ጊዜ እንደዚህ ያስገርመናል። ይህንን የአብርሃም ሊንከንን ታሪክ ስናይ የጽናት ትርጉም በደንብ ይገባናል። በሕይወቱ እናቱን፣ እህቱን፣ የመጀመሪያ ፍቅረኛውን በሞት አጥቷል። ትልቅ የፖለቲካ ሽንፈት ገጥሞታል። ግን ይሄ ሁሉ ተስፋ ሳያስቆርጠው ነው በመጨረሻ ፕሬዝዳንት የሆነው። ከውድቀት በኋላ መነሳት ማለት ይሄ ነው። እንግዲህ ከሰው ልጅ ታሪክና ገጠመኞች ወጥተን እስኪ ትንሽ ወደ ላይ ቀናን በልና ስለ ሰፊው አጽናፈ ዓለም እንመልከት። እናም መጽሐፉ ከሚዳሳቸው ትልልቅ ጥያቄዎች አንዱ ይሄ ነው። አጽናፈ ዓለማችን መነሻው ምንድን ነው? እንዴት ተጀመረ? አብዛኞቻችን ቢግ ባንግ ወይም ታላቁ ፍንዳታ ስንል የምናስበው ትልቅ ፍንዳታን ነው። ግን መጽሐፉ እንደሚያስረዳው ነገሩ እንደዛ አይደለም። ግዙፍ ፍንዳታ ሳይሆን ከማይታሰብ ጥግግትና ሙቀት ካለው ንጥብ ተነስቶ የህዋ ራሱ መስፋፋት ነው። ፍንዳታና መስፋፋት በጣም ይለያያሉ። እንግዲህ ይህ ሁሉ ታሪክ፣ ይህ ሁሉ ዕውቀት ወደ አንድ ዋና ሐሳብ ነው የሚወስደን። እሱም የጉጉት ኃይል ነው። እናላችሁ መጽሐፉ በሳይንሳዊ እና ታሪካዊ እውነታዎች ብቻ የተሞላ አይደለም። እንደዚህ አይነት የሕይወት ጥበብ ያዘሉ ምሳሌያዊ አነጋገሮችም አሉበት። ሁለት ዝሆኖች ሲጣሉ የሚጎዳው ሳሩ ነው። ምን ያህል እውነት ነው! በመጨረሻም ወደ መነሻችን ስንመለስ የአንድ ተማሪ የልብ ሥራ
ዕውቀት በየትኛውም ቦታ እንደሚገኝ እና ለመጋራት ዝግጁ መሆኑን ያስታውሰናል። ማወቅ ብቻ ሳይሆን ማሳወቅም ትልቅ ነገር ነው። እናም ይህንን ሁሉ ካየን በኋላ አንድ ጥያቄ ይቀራል። ልክ እንደ መጽሐፉ ጸሐፊ እኛስ ዛሬ ምን ጥያቄ እንጠይቃለን? ለማወቅ የምንጓጓለት ነገር ምንድን ነው?